ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። ዛሬም እንደተለመደው በሌላ ቪዲዮ፣ በጣም በሚገርም ቪዲዮ ወደ እናንተ መተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ ኤፍሬም ማነው አብርሃምና ሄርሜላ ተገናኝተዋል በሚገርም ሁኔታ። እንግዲህ አሚሩና ብሩክ ትልቅ ስራ ሰርተዋል ማለት ነው። ትልቅ ስራ ነው የምላችሁ። ለምን እንደው ታውቃላችሁ? ምናልባት አብርሃም ሊተነፍስ የሚችልበትን ነው ውስጡ ያለውን ጭንቀትና ወይም ያስፈራውን ነገር የሚናገርበትን እድል ያመቻቹለት ስለመሰለኝ ነው። ምናልባት ጥሩ እድል ነው ብዬ ልናገር የቻልኩት ማለት ነው። አብርሃም ድንገት ከቤቱ ሲወጣ እንግዲህ አሚሩና ብሩክ አየር ላይ ጥልፍ አድርገውት ወደ ሄርሜላ ይዞት ሄደዋል ማለት ነው። የሚገርም ነው። ባልየው ቤቱን መርጦ ተመልሷል ያለችው ሩታ እንግዲህ ዛሬ አንድ ቀን እንኳን እዛ ቤት ላይ ሳቅ ሳናይ ዛሬ ሄርሜላን ብቻዋን ሲያገኛት አብርሃም ላይ ፈገግታና ሳቅ አይተናል። ምናልባት አብርሃም ወደ ራሱ የሚመለስበት ጊዜ የደረሰ ይመስልናል። እንደዛ ይመስላል አይደለ? ከሆነ መልካም ነው። እንግዲህ እንዲሆን ነው የምንመኘው እኛ። ምርጫው ማንም ይሁን ማንም፣ አሁንም ማስረግጬ የምነግራችሁ ነገር ማለት ነው አብርሃም ከሩታ ጋር ኖረ ከሄርሜላ ጋር ኖረ፣ ያ የኛ ዋና ጉዳይ አይደለም። ዋና ጉዳያችን የአብርሃም ጤንነት ነው። ምክንያቱም የሰው ጤና መጀመሪያና ቅድሚያ ሊሰጠው የሚገባ ጉዳይ ስለሆነ ማለት ነው። ምናልባት ሁላችንም የታዘብነው ነገር አለ። አብርሃም አንደኛ ያስፈራሩበትና ከጤናውም ጋር የተያያዘ ችግር እንዳለበት ግልጽ የሚያሳዩ ነገሮች አሉ። ምክንያቱም ለሄርሜላ ሊነግራት የፈለገው አንድ ነገር እንዳለ ነግሯታል። ጊዜ ሰጥቷታል። ስለዚህ አንድም እኛ የተረዳንበት ነገር አለ። ሁለተኛ በጣም በሚገርማችሁ ሁኔታ አብርሃም ወደ ሄርሜላ ቤት ይዘውት ሲሄዱ እባካችሁ ለሩታ ንገሩልኝ፣ ሄርሜላ ጋር ማደሩን እንዳደርኩ ንገሩልኝ፣ ትቆጣኛለች አለ። የሚገርም ነው። እንግዲህ ሄርሜላ ጋር ሄዶ በማደሩ የበለጠ እንደምትቆጣ ግልጽ ነው አይደለም? የበለጠ እንደምትበሳጭ ግልጽ ነው። ግን አብርሃም ይሄንን መቼም ጤነኛ ቢሆን ይሄንን ያደርጋል ብላችሁ ታስባላችሁ? አያደርግም። እንደውም አትንገሯት ትቆጣለች ነበር የሚለው አይደለ? በተቃራኒው ግን ንገሯት፣ ሄርሜላ ጋር ያደረው በልና ንገሯት። ስለዚህ ትቆጣለች። ስለዚህ ሩታ በጣም በምታስፈራራ በሆነ ነገሮች ታስፈራራዋለች። ይሄንን የምታደርገው ደግሞ አብርሃም ከዚህ ውስጥ እንዳይወጣ አይምሮ በሆነ ነገር እንደተጠለፈ ግልጽ ነው ማለት ነው። አንደኛ ጤነኛ አይደለም፣ ሁለተኛ ማስፈራሪያ አለ ማለት ነው። እንዲህ ካረክ እንዲህ ትደረጋለህ፣ እንዲህ ካረክ እንዲህ ትደረጋለህ ተብሎ አብርሃምን በማስፈራሪያ ተይዟል ማለት ነው። በጣም ነው የሚገርመው። ጤናው በራሱ አሳሳቢ ነው፣ ማስፈራሪያው ደግሞ ሌላ ተጨማሪ ነው ማለት ነው። አይገርምም? ስለዚህ ሁለት ነገሮችን ተረድተናል አይደል? ዛሬ ጤነኛም አይደለም፣ ማስፈራሪያም ሌላ ነገር አለ ማለት ነው። ስለዚህ እነዚህን ጫናዎች ተቋቁሞ ነው በዚህ ሰዓት ላይ ያለው ማለት ነው። እጅግ በጣም ደስ ያለኝ ነገር ሄርሜላ አንድ ብልህ ሴት ፍቅረኛውም ይሁን ባሏ ከሷ ጋር ብቻ እንዲኖር ሳይሆን ከቤተሰቦቹ ጋር ደስተኛ ሆኖ እንዲኖር ማድረግ ላይ መስራት መቻል አለባት። ትክክለኛና ብልህ ሴትም ደግሞ እሷ ናት። ሄርሜላ አብርሃም ከኔ ጋር ኢንጆይ ያርግ፣ ሻወሩን ውሰድ፣ ዘና በል፣ እረፍት ውሰድ። ከዛም በኋላ ከምትወዳቸውና ከምታከብራቸው እህትና ወንድም ጋር ደግሞ ወይ እንሄዳለን ወይ እንጠራቸዋለን አለችው ማለት ነው። ይሄ ማለት ምን ማለት ነው? አብርሃምን ብቻዋን የማፈን ፍላጎት የላትም ማለት ነው። ስለዚህ አብርሃም ከቤተሰቡም ጋር እንዲኖር እየፈቀደችለት ነው ማለት ነው። ሩታ ጋር ሲሆን ግን ለሰከንድ እንኳን እንዲለያት አትፈልግም። እንዴት እንዳመለጣት አናቅም። ምናልባት እንግዲህ ይሄኔ አካባቢው እየታሰሰ ነው ማለት ነው አይደለም? በነገራችን ላይ እኔ ምናልባት እንደ ምክር ልነግራቸው የምችለው ይሄን አጋጣሚ ተጠቅመው አብርሃምን ስልካቸውን አጥፍተው ጤናው ላይ ብቻ መስራት ነው። ሄርሜላ አሁን ስለ ፍቅርሽ ማውራቱ ይቅር። ለጤነኛ ሰው ነው ስለ ፍቅር የሚወራው። ለአንድ ለታመመ ሰው ነገሮችን ማስተዋል ለማይችል ሰው ፍቅርሽን ብትነግሪው ትርጉም የለውም። ምክንያቱም የሚሰማበት ልብ የለውም ይሄ ሰው። ምናልባት ላው ላይ አሁን ዛሬ ያየነው ፈገግታ
የሚያስታውሳቸው ነገሮች እንዳሉ ወይም ደግሞ እዚህ ጋር ደስታ የሚሰጠው ነገር እንዳለ የተገነዘብነው ነገር አለ። ነገር ግን አብርሃም ሙሉ በሙሉ ጤነኛ መሆን አለበት። በዚህ ሰዓት ላይ ስለ ፍቅርሽ ሳይሆን ማውራት አለብሽ። ስላሳለፍሽው ነገር እያንዳንዱ ነገር እሱም ቦሪንግ የሚያጫንቀው ነገር ሳይሆን ለሱ መንገር ያለብሽ አብርሃም እንዴት መዳን እንዳለበት ባይሆን ብትችሉ ቡዜና ዳዊትን ጠርተሽ አብርሃምን ደብቃችሁ ስልካችሁን አጥፍታችሁም ቢሆን ከዚህ ከተማም ቢሆን ወጣችሁ ሕክምና የሚያገኝበትን ወደ ጤናው የሚመለስበትን መንገድ መስራት አለባችሁ። አብርሃም ድጋሚ እነ ሩታን ሲያገኛቸው ጤነኛ ሆኖ ሊያገኛቸው ይገባል። አዎ ያለታ ጤነኛ ሲሆን የፈለገው መመጥ ይችላል። መርጦ ወደ ልጁና ወደ ቀድሞ ሚስቱ መመለስም ይችላል። እኛ ለምን ተመለስክም አንለው፣ መብቱ ነው። ገብቷችኋል አይደለ? ምክንያቱም ሰው ምርጫው መብቱ ነው። እዚህ ጋር የሚጎዳ ሰው አለ፣ መጎዳት የለበትም ልንል እንችላለን። ግን ደግሞ በምርጫ ውስጥ ገምተን ደግሞ እንደዚህ ነው እንደዚህ ማለት አንችልም። ስለዚህ ይህንን ማድረግ ከዚህ ከቤት ሳይወጣ እነዛ ሰዎች መጥተው ተመልሶ አብርሃም እዛ ጫና ውስጥ መውደቅ የለበትም። ይህን ልታስብበት ይገባል። አሚሩና ብሩክ ላደረጋችሁት ነገር እናመሰግናችሁ እንወዳለን። እጅግ ድንቅ ልጆች ናችሁ። እናመሰግናችኋለን። ስለዚህ አብርሃምን የሚጎዱ ሰዎች በዙሪያው እንዳሉ ሁሉ አብርሃምን ከመጥፎ ነገር ለማውጣትና ወደ ጤነኝነቱ እንዲመለስ የሚያደርጉም እንዳሉ ተገንዝበናል። ነገር ግን ውድድሩ አንድ ነገር እንድታስተውሉ እነግራችኋለሁ። የአብርሃም ጓደኞች እንደ ኤፍሬም ከሩታ ጋር እንዲኖር እንደሚለው እሱም ብቻ ሳይሆን እናንተም ደግሞ ከሄርሜላ ጋር ኑር የሚለውን ብቻ ሳይሆን ምርጫውን ለሱ ትታችሁ የአብርሃም ጤና ላይ እንድትሰሩ አብርሃም የሚድንበትን መንገድ እንጂ አብርሃምን ይሄንን በድን ቆሞ የሚሄደውን በድን አንዴ ሩታ ጋር አንዴ ሄርሜላ ጋር እየወሰዳችሁ ግራ ባታጋቡ ጥሩ ነው። ካመጣችሁት ወደ ጤነኝነት የሚመለስበትን መንገድ ወደ ሕክምናም ከሆነ ወደ ተለያዩ ቦታ ወስዳችሁ ሳይካትሪስትም ቢሆን ወደ ሆነ ቦታ ወስዳችሁ ይሄ ልጅ ወደ ጤነኝነቱ እንዲመለስ ማድረግ አለባችሁ። ከዛም በኋላ ውሳኔው ለሱ ተውት። ጤነኛ ሲሆን ምርጫው የሱ ይሁን። እኛ ለሰው መርጠን እንዲሁን ማለት አንችልም። ስተት ሲሰራ ስተት ሰርታል እንላለን። አብርሃም በዚህን ሰዓት ላይ የምንወቅስበትም ምክንያት የለንም። እያየነው ስለሆነ ማለት ነው። በጣም ቅዥብርብር ያለ ነገር ነው እያየን ያለ ነው። ዛሬ ደና ነገ ደና አይደለም። የሚያወራቸው ነገሮች በጣም የተዛቡ። እንግዲህ ሩታ ቤቱን መርጦን የመጣው ያለችው ሴትዮ ዛሬ ወደ ሄርሜላ ሲመጣ ግን በጣም ደስተኛ ሆኑ ነው። እውነት ቤቱን መርጦ ቢሆን ኖሮ ወደ ሄርሜላ ሲመጣ ተይ እንጂ እኔ ልጅና ትዳር ያለኝ ሰው ነኝ ከህይወቴ ውጪ በቃ ነግሬሻለሁ እኮ ሄርሜላ። ስለዚህ እዚህ ጋር እኔና አንቺ ድጋሚ እንገናኝበት ምክንያት የለም ብሎ መሸኘት ይችል ነበር። ስለ ቀለበቱ ያነሳችው ነገር አለ እጅግ ድንቅ። እኔ አልተቀየምኩም፣ በልብ ውስጥ እንዳላውቃለሁ። ቀለበት ቁስ ነው ብለናል አይደለ? ቁስ ነው። ሰው ለሚወደው ለሚያፈቅረው ሰው ቃል ኪዳን የሚገባበት ነው። ግን የመጀመሪያ ቃል ኪዳኑ ልብ ውስጥ ነው ያለው። ጣት ላይ ያለ ቢወልቅ ልብ ውስጥ ያለው ካልወለቀ ትርጉም የለውም አይደለ? ስለዚህ ይሄን ታውቀዋለች በጉልበት እንደሆነ አብርሃም ጤነኛ እንዳልሆነ ይሄ ግልጽ ነው። ስለዚህ በግልጽ እንዳልተቀየመች ነግረዋለች። በጣም የሚበረታታና በጣም ጎበዝ ሳይኮሎጂካሊ አብርሃም እንዳይጎዳ ያደረገችበት ነገር ስለሆነ እኔ አድርጌሻለሁ። ስለዚህ እሱም እሺን ያለው ስትጠራው ወየን ያለው ተመልከቱ። እቤት ሲገባ የሚነግራት ነገር እንዳለ እየነገራት ነው። ግን ደግሞ ሻወር ከገባ በኋላ እንደሚነግራት ቃል ገብቶላታል። በጣም እያስፈራሩት እንደሆነ በዛ ላይ ደግሞ ጤነኝነቱ ትክክል እንዳልሆነ እያየን ያለ ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለኔ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እያየን ደግሞ ሐሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። እንግዲህ ሄርሜላ በዚህ አጋጣሚ ከስንት ቀን በኋላ ነው አብርሃም በነፃነት እንዲያገኘችው። ማመንም አልቻለችም። ደውለው ሲነግሯትም እውነት አልመሰላትም። ለዚህ ነው ይሄን አይነት ሪአክሽን እያሳየች ያለችው ማለት ነው። አላምንም። እግዚአብሔርን ማመን አልችልም።
ተመልከቱ፣ አብርሃም ፊቱ ላይ ፈገግታን አይተናል አይደለ? ከልጁ ጋር ሆኖ እንኳን ይህን ፈገግታ እያየን አይደለም አይደለ? ያ ማለት እዛ የሚያስጨንቀው ነገር እንዳለ ግልጽ ነው ማለት ነው። ግን እዚህ ጋር ፈገግታውን አይተነዋል። ትላንትና ባሳየዋችሁ ቪዲዮ ላይ አብርሃም ምን አይነት አብርሃም እንደነበረ አይታችኋል። ምናልባት በጥቂቱ ዛሬ አብርሃም ወደ ራሱ የተመለሰ ይመስላል አይደለ? በደንብ ናፍቆት ሽንቶል ወየኔ ያለው ተመልከት። የኔ ፍቅር ስትለው ወየኔ ያለው ታዲያ ይሄ ሰው ጤነኛ እንደው ማለት ያቺ ሴትዮ እንደምትለው ይቅርታ ሩታ፣ ያቺ ሴትዮ ስላልኩሽ በጣም ይቅርታ፣ ማንንም እንደዚህ ማለት ስለማልፈልግ ሩታ ወደ እኔ ተመልሷል ብላ ሄርሜላን ደግሞ ከህይወቴ ውጪ በላት ቀለበቱን አስወልቃ ምናምን ነገር በቃ ተላይቷታል። ድጋሜ ሲያገኛት እንደዚህ ማለት አልነበረበትም ማለት እንደ እውነቱ ከሆነ ትክክለኛው አብርሃም ቢሆን ያንን ያደረገው ማለት ነው። ሳቅና ፈገግታውን እንግዲህ ከስንት ጊዜ በኋላ አይተናል ዛሬ አይደለ? ሳቅና ፈገግታውን አይተናል። የሰው ልጅ ሳቅ መጥፋት የለበትም እውነት ለመናገር ምክንያቱም ይሄ ዓለም ኦፍኮርስ ሳቅና ሀዘን የተሞላበት ስለሆነ ማለት ግን ደግሞ በሀዘን ውስጥ መኖር ሙሉ በሙሉ መኖር ከባድ ነው። ሁሌም ሳቅ እንደማይኖር ደግሞ እናውቃለን። ያው ሁሌ እያለቀሰ ሰው አይኖርም፣ ሁሌ እያዘነ አይኖርም። የሆነ ቀን ሳቁ መመለሱ አይቀርም። እኛም ተስፋ እናደርጋለን። ለዚህ ማለት ታይታችሁ ኤርሚያላ ምን ነው ሲደወልልሽ እግዚአብሔር ነው ይቀልዳችሁ መሰለኝ ነው ያቀለደች። እኔ ራሱ የአብርሃም ሳቅ እውነት ለመናገር በጣም ሰርፕራይዝ እያደረገኝ ነው። ምክንያቱም ለረጅም ጊዜ ሳቁን አይተነው አናውቅም። ተመልከቱ። ስለዚህ እና አሚሩ ምንም ቢሆን ለዚች ያክል ደቂቃ እንኳን እንዲስቅ ማድረጋችሁ በጣም በጣም ትመሰገኑ ይገባል። እሱን ታይው እሱ የሚነገር ነገር አለ። ይሄን ነገር አንቺ ጋር እስከናመጣ ድረስ ያለው ነገር ከሱ ሁሉ ነገር ጨርሰናል። አብርሽ ንገራት እና አሚሩ መንገድ ላይ አገኝተው ነው እንደደንገት ብቻ መንገድ ላይ ያገኙት ይዘውት መጡ። ምክንያቱም አሚሩ ደግሞ ታውቁታላችሁ ስማርት የሆነ ልጅ እውነት ለመናገር ብዙ ጊዜ ነግራቸዋለሁ። በጣም ደስ የሚል ልጅ ነው አይደለ? ስለዚህ ያው በትንሹም ቢሆን ፈገግታውን መልሶታል። ሙሉ ፈገግታው ደግሞ የሚመለስበትን ቀን እናፍቃለን። ብቻውን በቃ ከቤት ሲወጣ አገኝ ነው ቀጥታ ብዙ ነገር ነው ያወራነው። ብዙ ነገር አንድ ጋር ከመምጣታችን በፊት ያው ብዙ ነገር እያወራን ስለነበር ሁሉ ነገር እንትን እያለ ነው በቃ እያመነን። ሄርሜላ እንግዲህ በሆነው ነገር ሁሉ ማመን አልቻለችም። እውነት ነው አታምኝም። ምክንያቱም ያሳለፍሽውን ጊዜ እኛ እናውቃለን። አንቺ ካሳለፍሽው በላይ ደግሞ አብርሃም እያሳለፈ ያለው ነገር እጅግ በጣም ከባድ ነው። ምክንያቱም ሰው ያለ ፍላጎቱ በጤና እክል ያለ ፍላጎቱ በማስፈራሪያ በምናምን ተጨቁኖ መኖርን የሚያክል በጣም የሚያስጠላ ነገር የለም። እውነት ለመናገር ጨለማ ቤት ውስጥ እንደመኖር በሉት በቃ። ያኔ ሲያንገላቷ ምናልባት እንግዲህ በከፊልም ቢሆን አብርሃም ከእስር ቤት የተፈታ ይመስለናል አይደል? እስከ መጨረሻው ፍቺውን እንግዲህ ካንተ ጋር ያርገው ነው የምንለው። ሌላ ምን እንላለን? ጫወቱባት አብሺ አልነበርክም። በቃ ብዙ ነገራቶች እንደከበዱ እርግጠኛ ነበርክ። ብልህ ሴት ልታስጨንቀውም አልፈለገችው። ስላለፈው ነገር ያሳለፈችውን በጣም ያን የሚያስጠላ ጊዜ እንኳን እንደዚህ ነው ልትለው አልፈለገችም። ለምን እሱ ማስጨነቅ አልፈለገችም። አዎ ሄርሜላ አሁን ትልቅ ስራ መስራት ትልቅ ኃላፊነት ካንቺ ይጠበቃል። ትልቅ የቤት ስራ ነው። አብርሃምን እዚህ ጋር አንቺ ፍቅርሽን እየገለጽሽ ለሱ ያለሽን ስሜት እየገለጽሽ እነዛ ሰዎች መጥተው ከወሰዱት እውነት ለመናገር እኔ ራሱ በጣም አዝንብሻለሁ። ምክንያቱም ያንቺ ፍቅር በልብሽ ሁን፣ በቃ በልብሽ ሁን። ማንም ከልብሽ ውስጥ አያወጣውም። አብርሃም ወደ መዳን መቻል አለበት። በቃ እዛ ላይ ነው መስራት ያለብሽ። አብርሃም ይዘሽ መጥፋት ካለብሽ ይዘሽ ጠፍተሽ ከቡዜ ጋር ከዳዊት ጋር ዳዊት ለነገሩ ሊነግራቸውም ይችላል፣ አይታወቅም። የዳዊት ነገር አቋም ስላለም አይታወቅም ማለት ነው። ከቡዜ ጋር ተነጋግራችሁ አብርሃም የሚድንበትን መንገድ መፈለግ መቻል አለባችሁ። አሁን ማንም አያውቅም፣ ደብቀን ያመጣ ነው። በቃ ሁሉ ነገር ተናግረናል። እንትን አብርሽ በቃ ሁሉ ነገር እሱ በቃ በሚችለው መንገድ አብርሽ እንዲሆን ነው የሚፈልገው። ሲቀጥል ደግሞ ማንም አንቺ ጋር ቤትም ቢመጣ ወይም ደግሞ ማንም የትኛውም ሰው ፈልጎት ቢመጣ የትኛውም ሰው አንቺ ጋር እንደሌለ አድርገሽ ነው የምታሳምኚው። አዎ
እንግዲህ አብርሃም የሚለው ለኤፍሬምና ለሩታ እንገሯቸው እያለ ነው። በድንገት እንዳይመጡ እናሳውቃቸው። በቃ በግልጽ አያቸዋል። ምስኪን በድንገት እንዳይመጡ እንደሚመጡ ያውቃል። በድንገት እንዳይመጡ እናሳውቃቸው። ቢያሳውቋቸው እኮ እነሱ ሲጀመር ቀጥ ብለው ነው የሚመጡት አይደለ? አያቸው አይደለ? እሱ እናሳውቃቸው ያለበትን ሊያሳውቃቸው ማለት ነው። ሄርሜ ጋር ነካውን ያለው ምንም እንደማትሆን ምንም እንደማይከፋ የትኛውንም አይነት ነገር አጠገብ ጎን ሆና እንደምታስተካከል ቃል ገብታለች። በቃ ይሄ ምንም የሚፈጠር ታሪክ አይደለም። አብሽ ረፍት አድርግ። ጧት እንነግራቸዋለን። ችግር የለውም። አሁን እሱ አይምሮ ውስጥ በጣም ትልቅ ፍራቻ አለ፣ ትልቅ ማስፈራሪያ አለ። ስለዚህ ከነሱ ቁጥጥር ውጪ መውጣት አይምሮ ታስሯል ማለት ነው። በቃ በምችለው መጠን ያው ከፈለክ ሄደን መንገር እንችላለን። ግን አንተ በመጀመሪያ ረፍት አድርግ። ማንኛውም ሰው መጥቶ እንደፈለገ የሚፈነጭበት አይነት ሙድ አንድም ነገር የለም። የሚገርም ነው እውነት። ዛሬ ገና ፋታ ራሱ አልሰጥም አልኩ። ደግሞ አልተቀየርኩም። እሺ ቀለበቱን ነው ስላወለች ምንም የከፋኝም ቀለለኝም ምንም የተሰማኝ ነገር የለም። አዎ ሊከፋሽም አይገባም። ምክንያቱም ታውቂዋለሽ አብርሃም ጤነኛ እንዳልሆነ እኮ በራሱ ውሳኔ እንዳልወሰነ ግልጽ ነው። ልብ ውስጥ እንዳላወጣ ነው በደንብ ከኔ ጋር ያለን እረፍት ከኔ ጋር ብዙ ነገር እንደምታማክረኝ አውቃለሁና ቀለበት ነው ባላው። ስለዚህ እንዲህ ቀለል ለምታረጋችሁ ሴት ደግሞ ወንድ ልጅ የሚፈልገው እንደዚህ ያለ ሴት ነው። በነገሮች የምታጨናንቃችሁ ሳይሆን ቀለል ለምታረጋችሁ። ተጠየምኩም አልከፋኝም። ቀላል አይደል? እሺ እሺ። ወደዚህ ስመጣ ምን ትዛይ? ሳቁን ተመልከቱ። እንግዲህ እውነት ለመናገር ዛሬ እኔ በጣም ደስ ብሎኛል። ደስ ያለኝ ለምንድን ነው መሰላችሁ? አብርሃም በተወሰነ ሳቅ መመለሱ ነው። እኔ ከሄርሜላ ጋር መገናኘቱ አይደለም። ገብቷችኋል አይደለ? ተገናኘ አልተገናኘ አይ ዶንት ኬር፣ ግን ሳቁ መመለሱ በተወሰነ እንኳን ሰው ማለት ነው የሆነ በቃ ትንሽ እንኳን ሳቁ መመለሱ እጅግ በጣም ደስ ይላል። እውነት ምትለን ነገር ካለ ሁሉ ነገር ማስተካከል የምንችለው ነገር ካለ አሁን አስተካክለን ያለውን ነገር መንገድ ትችላለህ። እናንተናንም ሀሳብ ከያዘክ ለኔ ሩታም ለኔ ፍሬም ሀሳብ ከያዘክ አይግባክ። እኛውን ሄደን ያለውን ነገር እንነግራቸዋለን። ጎበዝ። በቃ ይሄ የማሳመን ስራ ነው እየሰሩ ያሉት። ምክንያቱም ወይ ሊደውልም ስለሚችል እሱ ራሱ ማለት ነው። ነፃ አድርገው ራስህ። የትም አይደለህም። የምትወዳት የምታፈቅራት ተንበርከክ ቀለበት ያደረክላት ሚስት ጋር ነህ። እንግዲህ ዛሬ ለአንቺ ጥሩ አጋጣሚ ነው ሄርሜላ፣ ጥሩ አጋጣሚ ነው። ይህን አጋጣሚ እንዳታበላሹ። የምትፈልገው ነገር ካለ ታች እየደወላችሁ እናቀበላለን። ግን አሁን እርታ ታች እንደሚጠብቁት ነው እየነገሩት ያሉት። እንግዲህ አብርሃምን ለማሳመን ጥረት እያደረጉ ነው እነሱ ማለት ነው። ያለው ነገር ነግረናቸው ነው። አዎ ሄዳችሁ ነገራቸው። እሺ ቅድም ከሄርሜላ ጋር እንዳደኩ ነገራቸው። ከሄርሜላ ጋር አትወርደላቸው። እሺ ምስኪን ቆጣለች። እሺ ሩታ ትቆጣለች አላለም? በጣም እሺ ለናደሩ ወጣ። እሺ በርብስታ እሺ ምን አዲስ ሆነብክ? ፈገግታውን አያችሁት? ትዝ የሚለው ነገሮች አሉ። ሳይወድ የተገደደባቸው ነገሮች እንዳሉ ያውቃል። ጨማላልከለ እሺ ጨማላልከ እንዲህ የምታከብር ሚስት ይስጣችሁ። ምናልባት ወንዶች ካለ እያያችሁ ከሆነ ይሄን ቪዲዮ ማለት ነው። ቲሸርት አለ ከፈለግሽ እዚህ ቦታ ማለክ ቀለል ማድረግ ነው፣ አለማጨናነቅ ነው። ሄርሜላ እንግዲህ ልታጨናንቀው አይገባም። ዘና እንዲል ማድረግ ነው። በቃ ዘና ካለ ምናልባት የሚያወራቸው ነገሮች ይኖራሉ። እና ደግሞ እንድትሰቀቅም ሆነ እንድትጨነቅ አስከፋኋት ምናምን እንድትራፍ ነገሮች ጊዜ አሳልፍና ከዛ የምትወዳትን የምታከብራትን እህትን ቡዜንም ዴቭን ከፈለጉ ይመጣሉ። አይ ደግሞ ጋር ሄጄ እነሱም ሳንተ ስለሚጨነቁ እነሱን ታገኛቸዋለሽ። ጎበዝ። ይሄ ነው በቃ ይሄ ነው በቃ ትልቅ ስራ ነው በቃ። ምክንያቱም አስተዋይነትሽን የሚገልጽ ነው። እንደ ድሮ ከነሱ ጋር ጥሩ ጊዜ ታሳልፋለህ። የኔ ሳቂታ ከዛ ባለፈ አሁን ተነሳለህ ሻንጣ ወስዳለህ ቦታ ሰጥካለሁ። ከዛ በኋላ ትንሽ ምግብ ሰራልክና እንደምትመልከት ቀርፍ ታደርጋለህ። እሺ አዎ በቃ ሪላክስ ማድረግ አለበት። እሺ እስከዛሬ ድረስ ምን ያልከው? እስከዛሬ ድረስ ምን አይነት ነገር አስፈልግ እንደዛ ለምን አይነት መስለ ዘጠኝ አንዴ ተቀየርክብኝ በማስፈራራት የሆነ ነገር እንዳስፈራሩት እሷም የገባት ነገር አለ ማለት ነው። ወይስ ደግሞ ካለ ተቀየረ ነው ታወራኝ ወይም ደግሞ ይሄ ነገር ተፈጠረ ምናምን ነገር የምትለኝ ነገር
ሌላ ቀን ይነግራታል። አብርሃም ስለዚህ ጉዳይ ሲነሳ ፊቱን ይደብረዋል። አይታችሁታል፣ ድብር ብሎታል። ያ ቃል ማለት ነው እያሳለፈች የነበረችውን ነገር በሙሉ እያወቀ ነበር። አልረሳም። ችግሩ እንዴት እንደተፈጠረ እንኳን ከነቀኑ አይረሳም። ያው ሻወር ከወሰደ በኋላ ነገሮች ይነግረዋል። እንግዲህ የልጆች ጫጫታ ከስር ከሰማችሁ፣ ለቅሶ ከሰማችሁ፣ ጩጮቹ እየተደባደቡ ነው። ምን ማድረግ አልችልም። እያዳመጣችሁ እንግዲህ ቤተሰብ እንግዲህ ያለውን ነገር ከሻወር በኋላ ይነግራታል። ነገ በጉጉት የምንጠብቀው ነገር ይኖራል ማለት ነው። በጣም በጣም ሄርሜላ ግን እንዳያመልጥሽ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን።